የጌታ ጸጋ ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን መስከረም 1 የጀመረው ዘፍጥረት 1 ብለን እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዝን ያለው የመጽሐፍ ቅዱስ ንባብ ጉዟችን ነው። ይሄ ዛሬ በጌታ ጸጋ 71ኛ ቀናችን ላይ ደርሰናል። በዚህ በ71ኛ ቀናችን ደግሞ ዛሬ የምናነበው መሳፍንት ምዕራፍ 10 11 እና 12 ይሆናል። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። መሳፍንት ምዕራፍ 10 ከአቤሜሌክም በኋላ ከይሳኮር ነገድ የሆነ የዱዲ ልጅ የፎሃ ልጅ ቶላ እስራኤልን ለማዳን ተነሳ። በተራራማውም በኤፍሬም ሀገር ባለች በሳምር ተቀምጦ ነበረ። በእስራኤልም ላይ 23 ዓመት ፈረደ፣ ሞተም፣ በሳምርም ተቀበረ። ከእርሱም በኋላ ገለአዳዊው ኢያኢር ተነሳ፣ በእስራኤል ላይ 22 ዓመት ፈረደ። በ30 የአህያ ግልገሎች ይቀመጡ የነበሩ 30 ልጆችም ነበሩት። ለእነርሱም እስከ ዛሬ ድረስ የኢያኢር መንደሮች የተባሉ በገለአድ ምድር ያሉ 30 ከተሞች ነበሯቸው። ኢያኢርም ሞተ፣ በአሞንም ተቀበረ። የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። በአሊምንና አስታሮትን፣ የሶርያንም አማልክት፣ የሲዶናንም አማልክት፣ የሞዓብንም አማልክት፣ የአሞንንም ልጆች አማልክት፣ የፍልስጤማውያንንም አማልክት አመለኩ። እግዚአብሔርንም ተዉ፣ አላመለኩትምም። የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ በፍልስጤማውያንና በአሞን ልጆች እጅ አሳልፎ ሰጣቸው። በዚያም ዓመት የእስራኤል ልጆች ስቃይ አበዙባቸው። በዮርዳኖስ ማዶ በአሞራውያን ሀገር በገለአድ ውስጥ ያሉትን የእስራኤል ልጆች ሁሉ 18 ዓመት ተጋፏቸው። የአሮንም ልጆች ከይሁዳ ከብንያምና ከኤፍሬም ቤት ጋር ደግሞ ሊዋጋ ዮርዳኖስን ተሻገሩ። እስራኤልም እጅግ ተጨነቁ። የእስራኤልም ልጆች አምላካችንን ትተን በአሊምን አምልከናልና አንተን በድለናል ብለው ወደ እግዚአብሔር ጮሁ። እግዚአብሔርም የእስራኤል ልጆች አላቸው፣ ግብፃውያን፣ አሞራውያንም፣ የአሞንም ልጆች፣ ፍልስጤማውያንም፣ ሲዶናውያንም፣ አማሌቃውያንም፣ ማኦናውያንም አላስጨነቋችሁምን? ወደ እኔ ጮኋችሁ፣ እኔም ከእጃቸው አዳንኳችሁ። እናንተ ግን ተዋችሁኝ፣ ሌሎች አማልክትን አመለካችሁ። ስለዚህ ደግሞ አላድናችሁም። ሄዳችሁ የመረጣችኋቸውን አማልክት ጥሩ፣ እነርሱም በመከራችሁ ጊዜ ያድኗችሁ። የእስራኤል ልጆች እግዚአብሔርን እኛ ኃጢአት ሰርተናል፣ አንተ ደስ የሚያሰኝህን አድርግብን፣ ዛሬ ግን እባክህ አድነን አሉት። ሌሎችንም አማልክት ከመካከላቸው አስወገዱ፣ እግዚአብሔርንም አመለኩ። ነፍሱም ስለ እስራኤል ጉስቁልና አዘነች። የአሞንም ልጆች ተሰብስበው በገለአድ ሰፈሩ፣ የእስራኤልም ልጆች ተሰብስበው በምጽጳ ሰፈሩ። ሕዝቡም የገለአድ አለቆች እርስ በርሳቸው ከአሞን ልጆች ጋር መዋጋት የሚጀምር ማን ነው? እርሱ በገለአድ ሰዎች ሁሉ ላይ አለቃ ይሆናል አሉ። መሳፍንት ምዕራፍ 11 ገለአዳዊው ዮፍታሔ ጽኑ ኃያል ሰው የጋለሞታ ሴትም ልጅ ነበረ። ገለአድም ዮፍታሔን ወለደ። የገለአድ ሚስት ወንዶች ልጆችን ወለደችለት። ልጆቿን ባደጉ ጊዜ ዮፍታሔን የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብለው አሳደዱት። ዮፍታሔም ከወንድሞቹ ፊት ሸሽቶ በጦብ ምድር ተቀመጠ። ምናምንቴ ሰዎችም ተሰብስበው ዮፍታሔን ተከተሉት። ከዚያም ወራት በኋላ የአሞን ልጆች ከእስራኤል ጋር ይዋጉ ነበረ። የአሞን ልጆች ከእስራኤል ጋር በተዋጉ ጊዜ የገለአድ ሽማግሌዎች ዮፍታሔን ከጦብ ምድር ለማምጣት ሄዱ። ዮፍታሔንም ና ከአሞን ልጆች ጋር እንድንዋጋ አለቃችን ሁን አሉት። ዮፍታሔም የገለአድን ሽማግሌዎች የጠላችሁኝ ከአባቴም ቤት ያሳደዳችሁኝ እናንተ አይደላችሁምን? አሁንም በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ አላቸው። የገለአድም ሽማግሌዎች ዮፍታሔን ከኛ ጋር እንድትወጣ ከአሞንም ልጆች ጋር እንድትዋጋ ስለዚህ አሁን ወደ አንተ ተመልሰን መጣን፣ በገለአድ ሰዎች ሁሉ ላይ አለቃችን ትሆናለህ አሉት። ዮፍታሔም የገለአድን ሽማግሌዎች ከአሞን ልጆች ጋር ለመዋጋት ወደ አገሬ ብትመልሱኝ እግዚአብሔርን በእጅ አሳልፎ ቢሰጣቸው እኔ አለቃችሁ ሆናለሁን አላቸው። የገለአድም ሽማግሌዎች ዮፍታሔን እግዚአብሔር በመካከላችን ምስክር ይሁን፣ በእርግጥ እንደ ቃልህ እናደርጋለን አሉት። ዮፍታሔም ከገለአድ ሽማግሌዎች ጋር ሄደ። ሕዝቡን በላያቸው ራስና አለቃ አደረጉት። ዮፍታሔም ቃሉን ሁሉ በእግዚአብሔር ፊት በምጽጳ ተናገረ። ዮፍታሔም ወደ አሞን ልጆች ንጉሥ አገሬን ለመውጋት ወደ እኔ የምትመጣ አንተ ከኔ ጋር ምን አለህ ብሎ መልክተኞችን ላከ። የአሞንም ልጆች ንጉሥ የዮፍታሔን መልክተኞች እስራኤል ከግብፅ በወጣ ጊዜ ከአርኖን ጀምሮ እስከ ያቦቅና እስከ ዮርዳኖስ ድረስ ምድሬን ስለወሰደ ነው፣ አሁንም በሰላም መልሱልኝ አላቸው። ዮፍታሔም ወደ አሞን ልጆች ንጉሥ መልክተኞችን እንደገና ላከ፣ እንዲህም አለው፣ ዮፍታሔ እንዲህ ይላል፣ እስራኤል የሞዓብን ምድር የአሞንንም ልጆች ምድር አልወሰደም። ነገር ግን ከግብፅ በወጣ ጊዜ እስራኤልን በምድረ በዳ በኩል ወደ ኤርትራ ባህር በሄደ ጊዜ ወደ ቃዴስን በደረሰ ጊዜ እስራኤል ወደ ኤዶሚያስ ንጉሥ በምድርህ እንዳልፍ እባክህ ፍቀድልኝ ብሎ መልክተኞችን ላከ። የኤዶሚያስ ንጉሥ አልሰማም። እንዲሁ ወደ ሞዓብ ንጉሥ ላከ፣ እርሱም አልፈቀደም። እስራኤልን በቃዴስ ተቀመጠ። በምድረ በዳም በኩል ሄዱ፣ የኤዶሚያስንና የሞዓብን ምድር ዞሩ። ከሞዓብን ምድር በምስራቅ በኩል መጡ፣ በአርኖንም ምድር ሰፈሩ። አርኖንም የሞዓብ ድንበር ነበረና የሞዓብን ድንበር አላለፉም። እስራኤልም ወደ አሞራዊ ወደ ሐሴቦን ንጉሥ ወደ ሲሆን መልክተኞችን ላከ። እስራኤልም በምድር በኩል ወደ ስፍራችን እባክህ አሳልፈን አለው። ሲሆንም እስራኤል በድንበሩ እንዲያልፍ አላመነውም ነበር። ነገር ግን ሲሆን ሕዝቡን ሁሉ ሰበሰበ፣ በያሐጽም ሰፈረ። ከእስራኤል
ከእስራኤልም ጋር ተዋጋ። የእስራኤልም አምላክ እግዚአብሔር ሲሆንና ሕዝቡን ሁሉ በእስራኤል እጅ አሳልፎ ሰጠ፣ መቷቸውም። እስራኤልም በዚያ ምድር ተቀምጠው የነበሩትን አሞራውያንን ምድር ሁሉ ወረሰ። ከአርኖንም እስከ ያቦቅ ድረስ ከምድረ በዳውም እስከ ዮርዳኖስ ድረስ የአሞራውያንን ምድር ወረሱ። የእስራኤልም አምላክ እግዚአብሔር ከሕዝቡ ከእስራኤል ፊት አሞራውያንን አስወገደ። አንተ ምድሩን ትወርሳለህን? አምላክህ ካሞሽ የሚሰጥህን አትወርስምን? እኛ አምላካችን እግዚአብሔር ከፊታችን ያስወጣቸውን የእነርሱን ምድር እንወርሳለን። ወይስ ከሞዓብ ንጉሥ ከሴፎር ልጅ ከባላቅ አንተ ትሻላለህን? በውኑ እርሱ እስራኤልን ከቶ ተጣላውን ወይስ ተዋጋውን? እስራኤልም በሐሴቦንና በመንደሮቿ በአሮኤርና በመንደሮቿ በአርኖንና አቅራቢያ ባሉት ከተሞች ሁሉ 300 ዓመት ተቀምጦ በነበረ ጊዜ በዚያን ዘመን ስለምን አልወሰዳቸዋቸውም ነበር? እኔ አልበደልኩህም፣ አንተ ግን ከኔ ጋር እየተዋጋህ በድለኸኛል። ፈራጁ እግዚአብሔር በእስራኤል ልጆችና በአሞን ልጆች መካከል ዛሬ ይፍረድ። ነገር ግን ዮፍታሔ የላከበትን ቃል የአሞን ልጆች ንጉሥ አልሰማም። የእግዚአብሔርም መንፈስ በዮፍታሔ ላይ መጣ። እርሱም ገለአድንና ምናሴን አለፈ፣ በገለአድም ያለውን ምጽጳን አለፈ፣ ከምጽጳም ወደ አሞን ልጆች አለፈ። ዮፍታሔም በእውነት የአሞንን ልጆች በእጄ አሳልፈ ብትሰጠኝ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣው ማንኛውም ለእግዚአብሔር ይሆናል፣ ለሚቃጠል መስዋዕትም አቀርበዋለሁ ብሎ ለእግዚአብሔር ስዕለት ተሳለ። ዮፍታሔም ሊዋጋቸው ወደ አሞን ልጆች አለፈ፣ እግዚአብሔርን በእጁ አሳልፎ ሰጣቸው። ከአሮኤርም እስከ ሚኒትና እስከ አቤል ክራሚም ድረስ 20 ከተሞችን በታላቅ አገዳደል መታቸው። የአሞንም ልጆች በእስራኤል ልጆች ፊት ተዋረዱ። ዮፍታሔም ወደ ቤቱ ወደ ምጽጳ መጣ። እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች። ለእርሱም አንዲት ብቻ ነበረች፣ ከእርሷም በቀር ወንድ ወይም ሌላ ሴት ልጅ አልነበረውም። እርሷንም ባየ ጊዜ ልብሱን ቀዶ አወይ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያው እመለስ ዘንድ አልችልምና በጣም አዋረድሽኝ አስጨነቅሽኝም አላት። እርሷም አባቴ ሆይ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶች በአሞን ልጆች ላይ ተበቅሎልሃልና በአፍህ እንደተናገርክ አድርግብኝ አለችው። አባቷንም ይህ ነገር ይደረግልኝ፣ ከዚህ ሄጄ በተራሮች ላይ እንድወጣና እንድወርድ ከባልንጀሮቼም ጋር ለድንግልናዬ እንዳለቀስ 2 ወር አሰናብተኝ አለችው። እርሱም ሂጂ አለ። 2 ወርም አሰናበታት። ከባልንጀሮቿም ጋር ሄደች፣ በተራሮችም ላይ ለድንግልናዋ አለቀሰች። 2 ወር ከተፈጸመ በኋላ ወደ አባቷ ተመለሰች፣ እንደተሳለውም ስዕለት አደረገባት። እርሷም ወንድ አላወቀችም ነበረ። የእስራኤል ሴቶች ልጆች በዓመቱ እየሄዱ የገለአዳዊውን የዮፍታሔ ልጅ በዓመት 4 ቀን ሙሾ እንዲያወጡ በእስራኤል ዘንድ ልማድ ሆነ። ምዕራፍ 12 የኤፍሬም ሰዎች ተሰበሰቡ፣ ወደ ጻፎንም ተሻግረው ዮፍታሔን ከአሞን ልጆች ጋር ለመዋጋት ስታልፍ ከአንተ ጋር እንድንሄድ ስለምን አልጠራህንም? ቤትህን በአንተ ላይ በእሳት እናቃጥለዋለን አሉት። ዮፍታሔም ከአሞን ልጆች ጋር ለእኔና ለሕዝቤ ጽኑ ጠብ ነበረን፣ በጠራኋችሁም ጊዜ ከእጃቸው አላዳናችሁኝም፣ እንዳላዳናችሁኝም ባየው ጊዜ ነፍሴን በእጄ አድርጌ በአሞን ልጆች ላይ አለፍኩ፣ እግዚአብሔርም በእጄ አሳልፎ ሰጣቸው። ለምንስ ዛሬ ልትወጉኝ ወደ እኔ መጣችሁ አላቸው። ዮፍታሔም የገለአድን ሰዎች ሁሉ ሰበሰበ፣ ከኤፍሬምም ጋር ተዋጋ። ኤፍሬምም ገለአዳውያን ሆይ እናንተ በኤፍሬምና በምናሴ መካከል የተቀመጣችሁት ከኤፍሬም ሸሽታችሁ ነው ስላሉ የገለአድ ሰዎች ኤፍሬምን መቱ። ገለአዳውያንም ኤፍሬም የሚያልፍበትን የዮርዳኖስን መሻገሪያ ያዙባቸው። የሸሸም የኤፍሬም ሰው ልለፍ ባለ ጊዜ የገለአድ ሰዎች አንተ ኤፍሬማዊ ነህን አሉት። እርሱም አይደለሁም ቢል እነርሱም አሁን ሺቦሌት በላሉት። እርሱም አጥርቶ መናገር አልቻለምና ሲቦሌት አለ። ይዘውም በዮርዳኖስ መሻገሪያ አረዱት። በዚያም ጊዜ ከኤፍሬም 42,000 ሰዎች ወደቁ። ዮፍታሔም በእስራኤል ላይ 6 ዓመት ፈረደ። ገለአዳዊው ዮፍታሔ ሞተ፣ በገለአድ ከተሞች በአንዲቱ ተቀበረ። ከእርሱም በኋላ የቤተልሔሙ ኢብፃን በእስራኤል ልጆች ላይ ፈራጅ ሆነ። 30 ወንዶች ልጆችና 30 ሴቶች ልጆች ነበሩት። 30 ሴቶች ልጆቹንም ወደ ውጭ ሀገር ዳረ። ለወንዶች ልጆቹም ከውጭ ሀገር ሴቶች ልጆችን አመጣ። በእስራኤልም ላይ 7 ዓመት ፈረደ። ኢብፃንም ሞተ፣ በቤተልሔምም ተቀበረ። ከእርሱም በኋላ ዛብሎናዊው ኤሎም በእስራኤል ላይ ፈራጅ ሆነ። እርሱም በእስራኤል ላይ 10 ዓመት ፈረደ። ዛብሎናዊው ኤሎም ሞተ፣ በዛብሎን ምድር ባለችው በኤሎም ተቀበረ። ከእርሱም በኋላ የጲርአቶናዊው የሂሌል ልጅ አብዶን በእስራኤል ላይ ፈራጅ ሆነ። 40 ልጆች 30 የልጅ ልጆች ነበሩት። በ70 አህያ አገልገሎች ላይ ይቀመጡ ነበረ። በእስራኤልም ላይ 8 ዓመት ፈረደ። የጲርአቶናዊው የሂሌል ልጅ አብዶን ሞተ፣ በተራራማው በአማሌቃውያን ምድር በኤፍሬም ባለች በጲርአቶን ተቀበረ። በየምሽቱ 3 ሰዓት ላይ በቴሌግራም እና በቲክቶክ የቀጥታ ስርጭት የእግዚአብሔርን ቃል በጥልቀት እናጠናለን። እዛ መጥታችሁ እንድትካፈሉ ጋብዛችኋለሁኝ። ጸጋ ይብዛላችሁ።